አስቡት በየዓመቱ እስከ 20 ሜትር ድረስ ልክ እንደ ሰው እግሮች አዳዲስ ስሮች እየሰደደ የቆዩትን እየገደለ ፀሐይን ፍለጋ በጫካ ውስጥ የሚራመድና የሚንቀሳቀስ ምስጢራዊ ዛፍ። አዎ ይሄ ተረት አይደለም። እዚህ አስፈሪ ግዙፍና የአማዞን ጫካ ውስጥ ሲቆርጡት ልክ እንደ ሰው ቀይ ደም የሚደማ ዛፍ አለ። ከዓለም ሕዝብ ተደብቀው በሰው በላ አራዊት መካከል የሚኖሩ ምስጢራዊ ጎሶች አሉ። ከዓለም ሕዝብ ተደብቀው በሰው በላ አራዊት መካከል የሚኖሩ ምስጢራዊ ጎሶች አሉ። ይህም ቦታ ምናልባት ታዋቂው ዩቲዩበር አቤል ብርሃኑ ሄዶ ሙሉን ቦታ ሲያሳያችሁ አይታችሁት ሊሆን ይችላል። እሱ እዚያ ድረስ በመሄድ አስደናቂ የሆኑት ምስሎች አሳይቶናል። ነገር ግን ከአቤል ጉዞ ባሻገር እሱ ያላሳያችሁን ማንም ሰው ሊነግራችሁ የማይደፍረውን ሳይንቲስቶች ሳይቀር እንቅልፍ የነሳ ሌላ እጅግ የጨለመና አስፈሪ ምስጢር አለ። እስከ መጨረሻው ተከታተሉ። ዛሬ በመጀመሪያ ጉዟችን የምንጀምረው ከአቤል እይታ በስተጀርባ በተደበቁት እጽዋት ነው። በአማዞን ጥልቅ ክፍል ውስጥ ድራገን በል ወይም የዘንዶ ደም የሚባል ልዩ የዛፍ ዝርያ አለ። ይህ ዛፍ እንደ ማንኛውም ተራ ዛፍ አረንጓዴ ቅጠልና ጠንካራ ግንድ አለው። ነገር ግን አንድ ሰው መጥረቢያ ይዞ ግንዱን በኃይል ሲመታው ከውስጡ የሚወጣው ፈሳሽ ነጭ ሙጫ ወይም ውሃ አይደለም። ልክ እንደ ሰው ደም የወፈረ ጥቁር ቀይ ቀለም ያለው ፈሳሽ በኃይል ይፈሳል። ለመጀመሪያ ጊዜ ያዩት አሳሾች ዛፉ የቆሰለና የሚጮህ መስሏቸው መጥረቢያቸውን ጥለው እንዳፈረጠጡ ይነገራል። ይባስ ብሎ ደግሞ ሳይንሶች እስካሁን ሙሉ በሙሉ ሊፈታው ያልቻሉትን ዋኪንግ ፓልም የሚባሉት ተንቀሳቃሽ ዛፍ አለ። ይህ ዛፍ መሬት ውስጥ ተተክሎ አይቀርም። ጥላ በበዛበት ወቅት የፀሐይን ብርሃን ፍለጋ አዳዲስ ስሮች ወደ ፊት ይሰዳል። የፊት ለፊቱ ስሮች መሬት ሲነኩ የኋላዎቹ ስሮች በስብሰው ይሞታሉ። በዚህ መንገድ ዛፉ በየቀኑ ጥቂት ሴንቲሜትሮች እየተጓዘ በዓመት ውስጥ ከ20 ሜትር ድረስ ቦታ ይለውጣል። አስቡት፣ ማታ የተኛበት ቦታ አጠገብ የነበረው ዛፍ ጠዋት ስትነካ ቦታውን ቀይሮ ሌላ ቦታ ስታገኘው የሚሰማን የድንጋጤ ስሜት። አቤል ብርሃኑ በጉዞ ላይ የአማዞን አስደናቂ ተፈጥሮችን ቢያሳየንም በዚህ ጫካ ውስጥ የሚኖሩትን ፍጥረታት ግን ጨካኝ ገዳዮች ናቸው። ከነዚህ መካከል የጫካው እውነተኛ መቅሰፍት ጃጓር ነው። ጃጓር እንደሌሎቹ የድመት ዝርያ ውሃ አይጠላም። እንዲያውም የአማዞን ወንዝ የሱ ዋነኛ አደጋ ቀጠና ነው። በውሃ ውስጥ ከፍተኛ ፍጥነት እየዋኘ በውሃ ላይ የሚንሳፈፉትን እጅግ አስፈሪ የሆኑትን ካይማን የተባሉ አዞችን አድኖ ይበላል። የጃጓር መንጋጋ አወቃቀር በምድር ላይ ካሉ እንስሳት ሁሉ የተለየ ነው። ሌሎች ነብሮች የሰለባቸውን አንገት አንቀው ሲገርሉ፣ ጃጓር ግን በቀጥታ የለቀመውን እንስሳ ወይም ሰው የራስ ቅል ላይ በመንከስ አጥንቱን ሰባብሮ የአንጎል ክፍሉን ያፈርሰዋል። በአንድ ንክሻ ብቻ ሕይወትን የማጥፋት መለኮታዊ የመሰለ አስፈሪ ኃይል አለው። ከዚህ አውሬ ጎን ለጎን ደግሞ ከዓለም ስልጣኔ ሙሉ በሙሉ ተለይተው ራቁታቸውን የሚኖሩና ዘመናዊ ሰዎችን እንደ ጠላት የሚያዩ ምስጢራዊ ጎሶች አሉ። እነዚህ ሰዎች ልብስ አይለብሱም፣ ስልክ ወይም ቴክኖሎጂ አያውቁም። ሕጋቸው አንድ ብቻ ነው፤ ወደ ግዛታቸውን የገባ ማንኛውም ባዕድ ሰው ያለ ምንም ምህረት መግደል ነው። ቀስቶቻቸው ላይ እጅግ ገዳይ በሆነ የእንቁራሪት መርዝ ይቀባሉ። ያ መርዝ የነካው ሰው በሰከንዶች ውስጥ ሰውነቱ ሽባ ሆኖ ይሞታል። በቅርቡ በሳተላይት በተደረገ ጥናት ከነዚህ ጎሶች ቁጥጥር ስር ባሉ ጥንታዊያን ጫካ ስር ከሺህ ዓመታት በፊት የነበሩት ግዙፍ ከተሞችና ፒራሚዶች ተቀብረው ተገኝተዋል። የሰው ልጅ ታሪክን ሊቀይሩ የሚችሉ ጥንታዊያን የሰለጠኑ ህዝቦች ፍርስራሽ እዚያ ጨለማ ውስጥ ቢኖርም ከነዚህ አስፈሪ ጎሶች አደገኛ ተፈጥሯዊ ምክንያት ምንም ሊመረምረው አልደፈረም። በመቀጠል
የኤሌክትሪክ ብልጭታና ድምጽ። አሁን ደግሞ ወደ አማዞን ወንዝ ጥልቅ እንውረድ። ውሃ ውስጥ ስንመለከት በጣም ሰላማዊ ይመስላል። ነገር ግን በውስጡ ኤሌክትሪክ ኤል የተባለ ረጅም የእባብ ቅርጽ ያለው አሳ አለ። ይህ አሳ በሰውነቱ ውስጥ እስከ 860 ቮልት የሚደርስ የኤሌክትሪክ ኃይል ያመነጫል። ይህ ማለት በቤታችን ውስጥ ካለው መደበኛ የኤሌክትሪክ መስመር በ3 እጥፍ የሚበልጥ ኃይል አለው ማለት ነው። አንድ ትልቅ የጫካ ፈረስ ውሃ ለመጠጣት ጎንበስ ሲል ይህ አሳ በአንድ ጊዜ በሚለቀው የኤሌክትሪክ ንዝረት ፈረሱን በሰከንድ ውስጥ ልቡን አቁሞ ውሃ ውስጥ ያሰምጣል። ሰው ከተነካ ሰው ደግሞ ወዲያውኑ ሰውነቱ ሸክፎ ሙሉን መስመጡ አይቀሬ ነው። ከዚህ ሁሉ አስፈሪ ግድያና የኤሌክትሪክ አደጋ መካከል ግን እጅግ የሚያስደንቅ የሚገርም ሌላ ተፈጥሮ ሚስጥር አለ። በአማዞን ጫካ የሚኖሩ ውብ ቢራቢሮች በምግባቸው ውስጥ ጨው ወይም ሶዲየም አያገኙም። ይህንን ለማግኘት ሲሉ ምን ያደርጋሉ? በትላልቅ ኤሊዎች ራስ ላይ በብዛት ያርፋሉ። ኤሊዎች በአይን እንባቸው ሲያፈሱ ቢራቢሮች የኤሊዎችን አይን እየላሱ ያንን እንባ ይጠጣሉ። ይህን የተፈጥሮ ለመኖር ሲሉ እያንዳንዱ ጠብታ እና እያንዳንዱ ዕድል እንዲጠቀሙ እንዴት እንደሚያስገድዳቸው ማየት እንችላለን። ሌላው ወደ ሰማይ ቀና ስንል የሰማዩ የበላይ የሆነው ሃርፒን ኤግል የተባሉ ግዙፍ ንስር እናገኛለን። የዚህ ንስር ተራ ወፍ አይደለም። ቁመቱ ከአንድ መካከለኛ ሰው ጋር ይስተካከላል። ጥፍሮቹም ከነጭ ድብ ጥፍሮች በላይ ረጅም ጠንካራ ናቸው። በዛፎች ላይ የሚንጠለጠሉት ግዙፍ ጥጦች ሰነፎችን ከፍተኛ ፍጥነት እየበረረ መጥቶ በጥፍሮቹ ጨምድዶ በመያዝ አጥንታቸውን እየሰባበረ ወደ አየር ይዟቸው ይበራል። ወደ ወንዙ ስንመለስ ደግሞ ሌላው አስገራሚ ፍጡር ቦቶ ወይም ሮዝ ዶልፊን ነው። እነዚህ ዶልፊኖች ቀለማቸው ልክ እንደ ሮዝ አበባ ቀይ ነው፣ ፒንክ ነው። የአንገት አጥንታቸው 90 ዲግሪ በመታጠፍ ስለሚችል ወንዙ ሞልቶ ጫካውን ውስጥ ውሃ በሚገባበት ጊዜ በዛፎች መካከል እያጠፉ በሰላም መዋኘት ይችላሉ። ነገር ግን በአካባቢው ሕዝብ ዘንድ ይህ አሳ ትልቅ የአስማትና የፍርሃት ምንጭ ነው። በአፈ ታሪካቸው መሰረት እነዚህ ሮዝ ዶልፊኖች በሌሊት ወደ ውብ ነጭ ልብስ የሚለብሱ ወንዶች ተቀይረው ከወንዙ ይወጣሉ። ከዚያም የገደሉትን የጎሳ መሪዎች ሴት ልጆቻቸውን እያታለሉ ወደ ወንዙ ያዟኛቸዋል፣ በመግባት ያጠፋቸዋል ተብሎ ይታመናል። ሌላው ደግሞ ጉዟችንን የምንጀምረው ሰምታችሁትም ሆነ ከምታውቁት እውነተኛ ገሃነም በላይ ነው። በአማዞን ጫካ ጥልቅ ክፍል ውስጥ ሻናይ ፒምቦሽካ የተባለ ምስጢራዊ ወንዝ አለ። ትርጉሙ በፀሐይ ሙቀት የፈላ ማለት ነው። ይህ ወንዝ እንደ ማንኛውም ወንዝ ቀዝቃዛና ወይም ለብ ያለ አይደለም። የውሃው ሙቀት እስከ 95 ዲግሪ ሴልሺየስ ይደርሳል። ይህ ማለት ውሃው በትክክል እየፈላ ማለት ነው። የሚገርመው ግን በአቅራቢያው ምንም አይነት ገባሪ እሳተ ገሞራ የለም። ሳይንቲስቶች እስከ ዛሬ ድረስ ይህ ወንዝ እንዴት ሊፈላ ቻለ ሙሉ በሙሉ ማብራሪያ በመስጠት አልቻሉም። በአጋጣሚው ተንሸራቶ የገባ ማንኛውም እንስሳ ወዲያውኑ በህይወት እያለቀ ተቀቅሎ ይሞታል። መጀመሪያ አይኖቹን ይፈሳሉ፣ ከዚያም ስጋው ከአጥንቱ ይለያል። የአካባቢው ጠንቋዮች ወንዙን የሚጠብቀው ያኩማማ የተባለ ግዙፍ የእባብ መንፈስ ነው ብለው ያምናሉ። አስፈሪ ምስጢር እንሂድ። በአማዞን ውስጥ የምድር ላይ ትልቁ እባብ አናኮንዳ እንደሚኖር ሁላችንም እናውቃለን። ነገር ግን አቤልም ሆነ ሌሎች አሳሾች ካዩት ባለ 6 ሜትር 7 ሜትር አናኮንዳ በስተጀርባ ያኩማማ ወይም የውሃ እናት የሚባለው ግዙፍ ፍጡር አለ። የአካባቢው ጎሳዎች ጥንታውያንን አሳሾች ጫካ ውስጥ ርዝመቱ እስከ 40 ሜትር የሚደርስ ራሱ እንደ ዛፍ ግንድ የወፈረ ግዙፍ እባብ እንዳለ ይመሰክራሉ። ይህ እባብ ተራ አዳኝ አይደለም።
ከፍተኛ ፍጥነት ውሃ በመርጨትና በማፋጨት አካባቢውን ያናውጣል። ሳይንቲስቶች ይህን እንደ አፈ ታሪክ ቢቆጥሩትም በቅርቡ በሳተላይት ፎቶ ላይ በጫካ ውስጥ የተሰመሩ ግዙፍ የመሬት መጎተት መስመሮች እና በወንዞች ላይ የታዩ ግዙፍ ጥሎች አሁንም በጫካው ውስጥ ሳይንስ ያላገኛቸው የቅድመ ታሪክ ግዙፍ ጥሎች እናያለን።